እኔም ላስረዳ እየሞከርኩ ነው። በቃ አልፈልግም። እኔ እንደዚህ አይነት ስራ እንድሰራ አልፈልግም። በቃ ለኔ ብለህ እንደዚህ አይነት ችግር ውስጥ እንድገባ አልፈልግም። ለኔ ብለህ እንድትሰቃይ አልፈልግም። ለኔ ብለህ ውጪ እንዲመታ አልፈልግም። ገባ ማርዬ እባክሽ እኔ ዋጋ ላስከፍል ታሪክ እንዳት ሮዝና ልናወራው በቃን ያ ሁሉ አለፈና መከራና ስቃይ ጋደራይ ቆጭ ምነው ባሮጌው ጊዜያችን። ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ያ ቪዲዮም የሚሆነው ፕራንክ ወይ ደግሞ ቀልድ ጨዋታ አይደለም የሚሆነው። ዛሬ እንግዲህ ባለፈው ከሚስቴ ጋር ተነጋግረን ነበርና ከገቢያችን ወጫችን በለጠ እና የምናገኘው ኢንካም እና የምናወጣው ወጪ ሊገናኝ አልቻለም፣ ባላንስ መሆን አልቻለም። እና ያን ነገር እንዴት ነው ማስተካከል የምንችለው የሚለውን ነገር አውርተንበት ነበር። ያው የባለፈው ቪዲዮ ላይ ገብታችሁት ያላያችሁት አለ። እዛ ላይ በጣም ብዙ ደቂቃ ተነጋግረንበት ነበር እና በጣም ብዙ ጊዜ ሳስብበት ነበረ። ሌሊቱን ቀን ሌሊት በጣም እያሰብኩበት ነበር እስከ ዛሬ ድረስ። እና ከዚህ በፊት ቃል የገባውላት ነገር ነበረ። ሁሌም ቢሆን የተሻለ ህይወት አኖርሻለሁ ነበር እምላት እና አሁን ላይ አይ ቲንክ ያ ነገር እየሆነ አይደለም እና ህልሜ ለሷ ያሰብኩት ነገር እየተሳካልኝ አይደለም። እና ብዙ ጊዜ በቃ ጓደኞቼንም አማክራለሁ። እነሱም ያው ጀስት በቃ ሞክር፣ ጣር፣ ስራ ምናምን ነው የሚሉኝና ምንም ከጓደኞቼ መፍትሄ ላገኝ አልቻልኩም። እና የሆነ ስጠይቃቸውም ኃላፊነቱ ያለው አንተ ጋር ነው፣ አንተን እነዚህ ነገሮች ማስተካከል ያለብህ፣ ይሄን ነገር መቅረፍ ያለብህ አንተነ ምናምን ብለውኛል ብዙዎቹና ብዙ ነገር በቃ ብዙ ሰዓት ተጨነኩበት፣ አሰብኩበት። ቀን የምሰራው ስራ ላይ ጨምሬ ሌላ ስራ ለመስራት አሰብኩ። ግን አሁን ያለኝ ስራ ሌላ ስራ ጨምሬ ለመስራት የሚያስችለኝ አይደለም እና ምን ማድረግ እንዳለብኝ በጣም ግራ ገብቶኝ ነበር በሰዓቱ። አሁንም ቢሆን በቃ ካሉኝ ነገሮች ሁሉ በጣም ረጅም ጊዜ ካሰብኩበት ነገር በላይ አንድ ሀሳብ ብቻ ነው በቃ ለእኔ ትክክለኛ ሀሳብ ነው ብዬ አሰብኩት እና እሱን ደግሞ ለእሷም አልነገርኳትም። ኦልሬዲ እሷ ልተኛ ነው እና ከመተኛቷ በፊት እኔ ኦልሬዲ ስራውን ጀምሬያለሁ። ዛሬ ነው የምጀምረው እና እሱን አልነገርኳትም ገና። እሱን መንገር አለብኝ ለእሷ። ስራዬም የሚሆነው በቃ በጣም ብዙ ወጣው ወረድኩ። ያሰብኩት ነገር እንዴት አድርጌ የተሻለ ገቢ ላምጣ የሚለውን ሀሳብ ሳስብ የማታ ስራ ነው ይመጣልኝ። ማታ ላይ ደግሞ ልሰራቸው ከምችለው ስራዎች ሁሉ አንድ ስራ ብቻ ነው በጣም ቤስት የሆነ ስራ የምለው በእኔ በዚህ ሰዓት ያሰብኩት ቤስት የምለው ስራ አንድ ስራ ነው። ዌተርነት አለ፣ ባርቴንደርነቶች አሉ። ግን እነሱ ነገሮች ሁሉ ልምድ ይጠይቃሉ። በጣም ብዙ ነገር ያለፋሉ። ሰው ማወቅ አለባችሁ ምናምን ነገር። ግን ያን ሁሉ ነገር ሳይጠይቀኝ በቀላል መንገድ ያገኘሁት ስራ ኦልሬዲ ጥበቃነት ነው። ጥበቃነት ስራ አግኝቻለሁ እና ከዛሬ ማታ ነው የምጀምረው። ቦታው የሚሆነው ሆቴል ነው፣ ሩም ሆቴል ነው። ያ ነው እዛ ነው ጥበቃነት ያገኘሁት። ማለት አስፋልት ዳር ነው ምናምን፣ ያን ያህል የሚያሰጋ አይደለም። ብቻ ገና ለሷም አልነገርኳትም። ግን ኦልሬዲ እኔ ወስኜ ጨርሼ ተስማምቼ ምናምን ዛሬ እንደምንጀምር ውል ተዋውዬ ምናምን ነው የመጣሁት። ኦልሬዲ ሁሉንም ነገር ጨርሻለሁ። ታዲያ ይሄንን ውሳኔ ግን ስወስነው ማለት ለእኔ እንደማይመጥነኝ አውቃለሁ። እኔ በዚህ ሰዓት ቀን ያሉ ሳሰርቼ ማታ መስራት እንደሌለብኝ አውቃለሁ። ግን አንዳንዴ እንደ ወንድ ልጅ የሚያው ከሆነ ይሄን ቪዲዮ ይረዳኛልና እንደ ወንድ ልጅ ስታስቡት ለሚስት ወይ ለፍቅረኛው ቃል የገባውን ነገር ሳይፈጽም ሲቀር ማለት ህሊና እረፍት አይሰጥም እና ያን ነገር ግዴታ ማድረግ ስላለብኝ ነው ይሄን ውሳኔ ወሰንኩትና ማለት ብዙ ሰው አሁን ላይ እናንተም ጀጅ ልታደርጉ ትችላላችሁ። ግን በቃ ግዴታ ለሷ የተሻለ ህይወት ስለሚገባት ነው ይሄን ነገር የማደርገው እና እስቲ እንግዲህ አብረን እንነግራታለን። የምትለውን አላውቅም። ኦልሬዲ እንጃ እሺ የምትለኝ አይመስለኝም። ግን ደግሞ አማራጭ የለም። በቃ ግዴታ ሌላ ገቢ ተጨማሪ ገቢ ያስፈልገናል ኢንካማችንን ለማሳደግ
ከምንወጣው ይልቅ ገቢያችን መምለጥ አለበት። ቢያንስ በተወሰነ ፐርሰንት ከፍ ማለት አለበት። ስለዚህ ያህን ለማድረግ እንግዲህ የወሰንኩት ውሳኔ ይሄ ነው። ያው ደሞዝ አልነግራችሁም። ያው በሰዓቱ በቃ ግዴታ መሆን ስላለበት መሆን ያለበት ነገር ስለሆነ ነው ያደረኩት። ያው ደሞዝ እንደዚህ ነው እንደዛ ነው ምናምን ብዬ መናገር አልፈልግም። ግን ኦልሬዲ ስራውን ተስማምቼ ነው የመጣሁት። ቢያንስ ያቺ የምትመጣው ብር ለሆነ ነገር ትሆናለች ብዬ ነው። ቢያንስ የእሷን ወጪዎች ከበር ያደርግልኛል። የእሷን ፍላጎቶች ለማሟላት እነዚህ ልብስ፣ ጫማ ምናምን የሚባሉ ነገሮችን ለማሟላት ቢያንስ ከበር ያደርግልኛል ብዬ ነው። እና እስቲ አብረን ሄደን የምትለውን እንስማ። እንግዲህ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁ እንዳትረሱ እና በተቻላችሁ አቅም ለመረዳት ሞክሩ። ጀጅ እንዳታረጉኝ። አብረን ወደ እሷ ጋር እንሂድ። ማሪ አንቺ ተገርመሻል። እስካሁን የቆየኸው ምንድን ነው? እስካሁን የቆየኸው ማለት ምን ሆነ ነው? ግባተኛ ማሪ ተኛ ማለት ነው። ማለት ነው። አንተ ተኛ አንተ ካልተኛ አንተ ካልተኛ አልተኛም። ምንድን ነው ተኝ እኛ እንዴ መሽቷል፣ ደክሞሻል፣ ስራ ቆይተሽ ነው የመጣሽው። እዛ ላይ ስማኝ ማሪ ካላንተ ነው ተኝቼ የማውቀው እኮ በቃ ለዛሬ ማለት እንዴ ያመረርክ ነው እንዴ ለዛሬ አንተ ጀላ ትጃጃልብኝ። በቃ አባንተኛ ለዛሬ ተኝ። ምን ልትሆን ነው አንተ? ምን ሆናለሁ? ቁጭ በላይ ልታነብር ነው? እኔ ምን አቅልሃለሁ? ያነብ ነገር ያንበበሽ ምንድን ነው? ከመጀመሩ ነው የማነበው። አንበባ አታውቅም አውቃለሁ። ግን እና ምን ሆነ ነው ታዲያ? አይ ምንም ነው እኮ እንታግና አንቺ ተኝ። አባ ደግሞ ታስቸግረኝ። እስቲ እሺ በይ። እንድለምንህ ፈልገህ ነው? እንድለምንህ ፈልገህ? እውነት እንድለምንህ አይደለም። ደግሞ እስቲ ለምን በእናትህ ተኛ። አንቺ ተኝ አባ። እውነት አንቺ ተኝ። የምሬን አንተ ይመስላል እንዴ አባት ቀልድብኝ። እሺ ለሰምሽ ነው አባቴ። በቃ እንተኛ። እኔ ማልተኛ ማለት እንዴት ያለብኝ ቦታ አለ ማለት በዚህ ሰዓት ነው የምትሄደው? ኧረ እባክህ ውሽማ አስቀመጥ። እሷ ጋር ልትሄድ ነው? በስመ አብ አንቺ እኔ ላይ አንቺ ላይ ደርቤ እኮ አንተ እኔ ላይ ደርቤ ልትሄድ አትጃጃልብኝ እባክህ። እንተኛ እኮ እኔ ልሄድ ነው። ማርያም ልሄድ ነው። የት ነው የምትሄደው? ስራ ልሄድ ነው። ኧረ እባክህ እውነት የምሬን ነው። ማርያም እየቀለድኩ አይደለም። ማርያም ባለፈው አውራን አይደለ እንዴ? ምንድነው አንቺ እንዳትሽ የምትሆኚ? እግዚአብሔር ነው። እሺ ቁም ነገር ምንድነው እንደሱ? መተኛት አለብሽ ግዴታ ነው። እኔ ላሳውቅሽ ብዬ ነው እንጂ እውነት ልንገርሽ ብዬ ሳልነግርሽ አልወጣም ብዬ ነው እንጂ በተኛሽበት አልሄድም ብዬ ነው እንጂ እየጠበኩ እኮ ነው። እኔ እኮ ቲክቶክ እያየሁ እየጠበኩ ነው እኮ። ግዴታ ነው። ስቆይ እኮ እንቅልፍሽ መምጣቱ አይቀርም። ሳሎን ነበርኩ አይደለ እኮ መውጣት እችላለሁ፣ ግን አንቺ ልንገርሽ ብዬ ነው ሳልነግርሽ አልወጣም ብዬ ነው። የት ነው የምትወጣው? እኔ እኮ አባ ምንድነው በዚህ ሰዓት የት ነው የምትሄደው? ስራ መሄድ አለብኝ። ስራ እኔ የማላውቀው ስራ እኮ እሱን እኮ ልነግርሽ ነው የመጣሁት። በዛውም እሺ ንገረኝ። ሰሚኝ። እሺ ይኸውልሽ በዚህ ሰዓት ግን አትሄድም። አንደኛ እንዴ አይ ማሪ የምን አትሄድም? የትም ቢሆን የምን በዚህ ሰዓት ነው ይሰራ የሚሰራ የማላውቀው ስራ ያው ምንድነው እንጂ መጣልሽ ቆይ አሁን ኢትዮጵያ ውስጥ የሚሰራ ስራ አልቻታቂ። እኔ የማላውቀው ስራ ማነች? ማን ጋር ልትሄድ ነው? ማን? ኧረ በስመ አብ ይቅር በልሽ አንቺ።
ሙድ እያስክብኝ ነው አባቴ። ሙድ እያስክማ ነው። ሙድ እያስኩ አይደለም ማለት ነው። እሺ ምንድን ነው? በቃ መሄድ አለብኝ ስራ እኮ። የት ነው የምትሄደው? የትሽ ነው የምትሰራው? እስኪ ንገረኝ፣ ምንድን ነው የምትሰራው? ንገረኝ። እሱን መንገር አልፈልግም ማለት አልፈልግማ። እንዴ ሚስትህ እኮ ነኝ እኮ አውቃለሁ፣ ሚስቴ ነሽ። እና ግን አሁን ባለፈው እሺ ምን አወራንሽ? ባለፈው ከገቢያችን ወጫችን በለጠ ብለን አውርተን ነበር አይደል? ያ ሁሉንም ነገር አስረድተሽኝ ነበር። ያን ሁሉ ነገር ሰምቼሻለሁ። እንደዚህ ብለሽ ለእንደዚህ ያወጣ ነው ለእንደዚህ የምናወጣው ተባብለን ነበር። ብዙ ነገር አይተናል አይደል? የሚቀነሱትም ተቀነሰው ስቲል ነው፣ ምንም ለውጥ አልመጣም አይደል? እንደበለጠ ነው አሁንም ድረስ። ስለዚህ ያን ነገር ማስተካከል ስላለብን ተጨማሪ ገቢ ስለሚያስፈልገን ብር ለመስራት ድጋሚ ሌላ ስራ ለመስራት አስቤ እኮ ምንድን ነው የምትሰራው? ከዛ ቆይ ስሚኝ፣ ብዙ ነገር አሰብኩበት። ይሄን 3 ቀን በጣም ተጨነቅኩበት። በእውነት የምሬ ነው የምልሽ። ሰሞኑን ራሱ ነግሬሽ ነበር፣ ካየሽ ከሰማሽኝ። አልተኛውም እንቅልፍ ለሊት 10 ሰዓት 11 ሰዓት ጠዋት ሊነጋጋ ሲል ምናምን ነው የምተኛው። እና የዛን ሰዓት የማረጋቸው ነገሮች እንዳሉ ሐሳቤ በቃ እንዴት የተሻለ ሐሳብ፣ እንዴት የተሻለ ገቢ፣ የተሻለ ስራ፣ ተጨማሪ ስራ ብንሰራ ሞር ገቢ እናገኛለን የሚለውን በጣም እያሰብኩበት ነበር። እና ከአንቺ ጋር ለመስራትም ብዙ ነገር አቅጄ ነበረ። ግን እንደምታውቂው ቀን ያለን ስራ ሌላ ስራ ለመስራት አያስችልም። ማለት በጣም ብዙ ጊዜ የሚፈልግ ስራ ነው አሁን እየሰራን ያለነው አይደለ? የደቂቃ የሰከንዶች ስራ ነው እየሰራን ያለነው። ከዛች አካባቢ ሰከንዳት ዞር ብንል የሚፈጠረውን ታውቂያለሽ። ከዚህ በፊትም ምን ያህል ስራዎችም እንዳመለጡን ታውቂያለሽ አይደለ? ለሆኑ ጉዳዮች እየሄደን ቤት ማዘር ስጠራን ስንሄድ ምናምን በጣም ብዙ ስራዎችን አልፈውናል። እነዛ መስተካከል አለባቸው። ከሱ ጎን ለጎን እንስራ እንዳንል በጣም ብዙ ነገሮች ያልፉናል። የቀኑ ስራ ደግሞ ግዴታ ሊያልፈን አይገባም አይደለ? ስለዚህ በጣም ብዙ ነገር አሰብኩ። እንደ ጓደኞቼን ማማከርኳቸው ምናምን። ለአንቺ ደግሞ እንደዚህ አይነት ኑሮ አይደለም የሚገባሽ። ማለት አንቺ የተጨነቅሽ፣ አንቺ እያሰብሽ፣ አንቺ እየታመምሽ ወይም ደግሞ ሳይመችሽ ቀርቶ መኖር የለበሽም አይደለ? ሴት ልጅ ነሽ እና ያን ነገር ደግሞ መሆን የለበትም። የተስተካከለ ኑሮ፣ የተመቻቸ ኑሮ መኖር አለብሽ። ያን ደግሞ ማድረግ የለበትም ወንዱ ነው አይደለ? ባልየው ነው ያን ነገር የሚያደርገው። ሳገባሽም ደግሞ ከመጋባታችንም በፊትም ከድሮ ጀምሮ ታስታውሻለሽ አይደለ? ቢሆን እንኳን ቁጭ ብለን የተሻለ ኑሮ እንደምንኖር ነግሬሽ ነበር። ምንም ነገር እንደማይቸግርሽ ነግሬሽ ነበር ማሪ። እሱን እኮ አንተ ብቻ ነው የምታደርገው ነገር አይደለም። ገባ? ቆይ ስሚኝ፣ እየነገርኩሽ እኮ ነው። ይሄ የኔ ኃላፊነት ነው። እኔ ነኝ አይደለ? ወንዱ የቤቱ አባወራ እኔ ነኝ አይደለ? ስለዚህ ከውጭ የተሻለ ገቢ አግኝቼ ማምጣት ያለብኝ ማለት እኔ ነኝ አይደለ? አንቺ አይደለሽም። እኔ ነኝ ማድረግ ያለብኝ ያለ አይደለ? አሁን አንቺን በዛ ሰዓት አሁን የማታ ሽፍት እንደልክ ነው አሁን እንደዚህ ልሰራው እንደማሰብኩት እንደወሰንኩት ማለትም በቃ ኦሬዲ ያለቀ ጉዳይ ነው ስራው ማለት ተዋውዬ ጨርሼ ምናምን ጨርሻለሁ ሁሉንም ነገር። እንዴ ሳትነግረኝ? አዎ ማርዬ እኮ እሺ ምንድነው መሰራ? አንደኛ አባቴ መናገር የለብኝም አይደለም። እኔ ስራው ምንም ይሁን ምንም በዚህ ሰዓት ወጥተህ እንድሰራ አልፈልግም፣ አልፈቅድም ማለት ነው። ግዴታ ነው ማርዬ፣ ግዴታ ምናምን አይደለም። ይኸውልሽ ስሚኝ፣ እኔ በቃ የተሻለ ኑሮ አትስጠኝ። እንዴት አይሆንም? እንደዛ ሊሆንም አይችልም። በቃ አባቴ ይኸውልህ ስማኝ፣ እኔ ህሊና እረፍት አላገኘም ማርዬ። እኔ ደግሞ ካንተ ምንም ነገር አይበልጥብኝም። እኔ ምንም አልሆንም። ምንም አይደለም እንዴ በዚህ ሰዓት ወጥተህ እንድሰራ አልፈልግም። ችግር የለውም። ከባድ ስራ የፈለገ ልቸገር እችላለሁ፣ የፈለገ ምን በለው ልናጣ እንችላለን፣ ቆሎ በልተን ልናድር እንችላለን። ግን አንተ በዚህ ሰዓት ወጥተህ እንድሰራ አልፈቅድልህም ማርዬ። የምር አትሄድም። በሩን ቆልፏለሁ። ተነሽ ስሚኝ፣ መጀመሪያ ተረጋግተሽ ስሚኝ። ምንድነው የምረጋጋው? አባ በዚህ ሰዓት ልሄድ ነው እያልከኝ እኮ ነው። ለስራ ደግሞ ሳትነግረኝ ተዋውለህ ጨርሰህ መተህ እኮ አሁን ግዴታ መሄድ አለብኝ። አትሄድም? ምክንያቱም እዛ ጋር እሱ አለ ብለው ያ ቦታ ክፍት ነው። አሁን ራሱ በጣም አምሽቻለሁ በእውነት። ለአንቺ እንዴት እንደምነግርሽ ጨንቆኝ ነው እንጂ እህልሽ አሁን ይኸው ሰዓቱ 5 ሰዓት። እኔ ከነሱ ጋር እንድንገናኝ እዛ ቦታ እንድገኝ የተነገረኝ ሰዓት 4 ሰዓት ነው። አሁን ኦልሬዲ 5 ሰዓት ከ10 ነው። ለዚህ
እና አርፍደህ ምንድን ነው የምትሰራው እኮ? መሄድ አለብኝ። አልችልም በላቸው አባቴ፣ አልችልም በላቸው ማለት አልችልም። በቃ ትተዋለህ። እኔ ስለማልፈቅድ ትተዋለህ ማለት ነው። መጀመሪያ ምን አዳምጪኝ። ምን ልስማ? እኔን አዳምጪኝ። ይኸውልሽ ግዴታ ተጨማሪ ገቢ ያስፈልጋል። አውቃለሁ እሱን። ያን ገቢ ደግሞ ለማግኘት በቀን መስራት አንችልም፣ ቀን ላይ መስራት አንችልም። ይሄን ደግሞ አንቺ ራስሽ ጠንቅቀሽ ታውቂያለሽ አይደል? ግዴታ ማታ የማታ ሽፍት መሰራት አለበት። እሺ ምንድነው የምትሰራው? እሱ ምን ያደርግልሻል? ምንድነው የምትሰራው? ብር ያመጣል። በቃ ብር የሚያስገኘን ስራ ነው። ንገረኝ፣ ስራውን ንገረኝ። ማርያምን ይኸውልሽ፣ አጉል ነገር ይሄ ወንጀል ውስጥ ምናምን አይደለም። አይ ነው ወንጀል ውስጥ ምናምን ስለመግባት ምናምን አይደለም። በይሳት ሄዳ ምንድነው የምትሰራው? ንገረኝ። እሱ ሆቴል ውስጥ ነው ስራው። ሆቴል ውስጥ ምንድነው የምትሰራው? ለምን አልነግረኝም? ማርያም ይኸውልሽ፣ እኔ አሁን በነግርሽ ራሱ እኔ ነግሬሽ እንደዚህ እንዲሰማሽ ስለማልፈልግ ነው ማልነግርሽ። ምንድነው የምትሰራው? አባ ለምን አልነግረኝም? ንገረኝ፣ ምንድነው የምትሰራው? መጀመሪያ ምንም እንደማትይኝና መሄድ እንደምችል ቃል ከገባሽ አልገባልህም። ቃል እነግርሻለሁ። ምንም ቃል አልገባልህም። ካልሆነ አልነግርሽም። ትነግረኛለህ። ቆይ ተጨማሪ ገቢ ያስፈልገናል። እሺ ንገሪኝ። ተጨማሪ ገቢ ያስፈልገናል። ግን ተጨማሪ ገቢ ሆነ አልፈልግም። እሺ በየትኛው መንገድ? አላቅም። በሰዓት እንድትሄድ አልፈልግም። እልሽ 3 ቀን ሙሉ አስቤበታለሁ ብዬሻለሁ አይደል? ብቻዬን መተኛት አልፈልግም። ብቻሽን መተኛት እኮ ምን ችግር አለው ማሬ? ለተወሰነ ጊዜ እኮ ነው ያለን ነገር እስኪስተካከልልን። አልፈልግም አባ። ምንድነው ስራህን ንገረኝ። ከሆነ ለእንዴት ነው እሺ ማስተካከል የምንችለው? አገዛለሁ፣ ግን አሁን አይደለም፣ በዚህ ሰዓት አይደለም፣ በዚህ መንገድ አይደለም። በዚህ መንገድ እንድታግዢኝ እፈልጋለሁ። በጣም በዚህ መንገድ ላግዝ አልችልም። ይኸውልሽ በጣም ያልተመቻቸ ነገር ውስጥ ነው እየኖርን ያለን። ለምን አትሰማኝም? አንቺ ሆነሽ ልትሰሚኝ አልቻልሽም ማለት። እሺ አባ ምንድነው የምትሰራው? ንገረኝ። ማወቅ ፈልገሻል? አዎ። በቃ ጥበቃነት ነው። እዛው ቁጭ ብሎ መዋል ነው። ሌሊቱን ቁጭ ብሎ መጠበቅ ነው። ምን ችግር አለው? ችግር የለውም። ልብስ ደርባለሁ። ይኸው ሹራብ አለ፣ ያው ፍራሙን ጃኬት አለ፣ ጋቢ አለ። እሱን አድርጌ እቀምጥ። እውነት አይበርደኝም ማለት ምንም አልሆነም። ገቢ ማምጣት ስላለብኝ ነው። እሺ በቃ ወይ ለምን ታለቅሻለሽ? ለዚህ እኮ ነው አይሻ አልነግርሽም ያልኩሽ። በቃ ተኛባ እኮ እሺ በቃ እንደዚህ ሆነሽ ነው ታዲያ? እሺ ነው የምሄደው ነገር እንደዚህ ሆነሽ ነው የእጅ ስራ የምሰራው? ይሄን ያለ ያስጨነቅኩ አይደለም። አንቺ አስጨነቀሽኝ እኮ አይደለም ማሬ፣ የገባሁልሽ ቃል ነው ያስጨነቀኝ። ንገረኝ። የገባሁት ቃል ነው ለአንቺ የተሻለ ህይወት መኖር እንደብ ስለሚገባሽ ነው ይሄን ውሳኔ ወሰንኩት እንጂ አንቺ አስጨነቀሽኝ አይደለም። ግን ለአንቺ ሊገባሽ ህይወት ይሄ አይደለም። ለዛ ነው ማለሽ በይን በእናትሽ አታልቅሽ። አሁን ከማልቀስ የኔን ሀሳብ ለመረዳት ምንም ልረዳህ አልችልም አባ። በቃ ልረዳህ አልችልም። በቃ እኔ ምንም ነገር አልፈልግም። ይኸውልህ ሰማኸኝ? ምንም ነገር አልፈልግም። ምን ሆናለሁ? እሺ ንገሪኝ። ደግሞ አስፋልት ዳር ነው። ከዚህ አንድ ታክሲ ነው፣ የአንድ ታክሲ መንገድ ነች። አታልቅሽ በእናትሽ። እኔ ልታለቅሽ አይደለም እንዴ? እና ታዲያ ለማን ብዬ እሺ ላድርግ? ንገሪኝ። እሺ ለማን ብዬ ላድርግ? በቃ እንደዚህ ልታስብ እራሱ አልፈልግም ለኔ ብለህ። እሺ ለማን ብዬ ላድርግ? እሺ ስለማን ላስብ? እሺ ንገሪኝ ስለማን ላስብ? በቃ ለኔ የምታስብልኝ ከሆነ እዚሁ እንዴ። ለአንቺ አስቤልሽ እዚሁ ሆኜ ምን አይነት ኑሮ ልትኖሪ ነው? አባቴ ለምን አሰማኝ? አይሆንማ ይሄ። እኔ እኮ ራሴ ሰላም አጣሁ። እሺ የኔ ጭንቀት አያሳስብሽ? የኔ ጭንቀት ሳያሳስብህ? ያሳስበኛል፣ ግን የኔን ጭንቀት አስቢልኛ። አንቺ እኮ አሁን ስለነገርኩሽ ነው የተጨነቅሽው አይደለ? እኔ እኮ ቀድሜ ቃል የገባሁት ነገር ስለሆነ ነው። ቃሌን ማጠፍ የለብኝም። እባክሽ ተረጂ። አልችልም አባ። ግዴታ መሄድ አለብኝ። አትሄድም፣ በቃ አትሄድም። ሰማኛለህ አይደለ? መስራት አለብኝ። ገንዘብ ያስፈልገናል። እኔ ማጣት ካልፈለግክ አትሄድም። እንደ አንቺን ለምንድን ነው ማጣሽ? ለአንቺ ብዬ እንደሚሄደው አሁን ከዚህ ቤት እግር ከወጣ እኔም እወጣላለሁ አብሬ። የት ነው የምትሄጂው? በቃ እወጣለሁ አብሬ እሄዳለሁ። የት ነው የምትሄጂው? አይቻልም። አንተ የምትሰራበት ቦታ አብሬ ሄጄ እቀመጣለሁ። በቃ አንተ ስትሰራ እኔ እቀመጣለሁ። አይፈቅዱልሽም? አይፍቀዱልኝ። እኔ ከሩቅ ሆኜ አያለሁ። እሺ ልባረር? እንደዛ የምታስብ ከሆነ ልባረር? እሺ ተባረር። እኔ ሲጀምር እንድትገባ አልፈልግም። በቃ አልፈልግም አባ። ይሄን እንድትሰራ አልፈልግም። እሺ ምን ልስራ? እኔ ላንተ ይሄንን አልመኝልህም። ይኸውልሽ ስሚኝ። እሺ ይኸውልሽ
መስተንግዶ እንዳለ ልምድ ይጠይቃል። ባርቴንደር እንዳለ ልምድ ይጠይቃል። ልምድ የማይጠይቅ ስራ ያገኙት ይሄን ብቻ ነው። ኮንስትራክሽንም ጠይቄያለሁ፣ ግን የማታ የሌሊት ሽፍት የላቸውም። የሌሊት ሽፍት የለንም አሉ። የቀን ስራም ጠይቄያለሁ። ሰማኛለህ አይደለ? በቃ ነገሮች ይስተካከላሉ። በምን መንገድ? ሁሉም ነገር ጊዜያዊ ነው አይደለ? እዚህ ጋር ዩቲዩብ እየሰራን ነው፣ ቪዲዮ እየሰራን ነው። እሱ እያለም እኮ ይኸውልሽ የዩቲዩብን ገቢ እኮ ከቤት ኪራይ አያልፍም ማሬ። ዩቲዩብን ገቢ ከቤት ኪራይ አያልፍም። እሱም ደግሞ ታውቂያለሽ ቀን ከሰራነው ላይ ጨምረን ነው አይደለም እየከፈልን ያለነው። ገባኝ። ግን ከሰራን በተከታታይ ከሰራን ብዙ ነገር ማግኘት እንችላለን ማርዬ። ይኸውልሽ እኔ ሶሻል ሚዲያ ተማምኜ ያንቺን ህይወት የኔና ያንቺን ህይወት በሶሻል ሚዲያ ላይ መስራት አልፈልግም። እሺ ለወደፊት ልጆቻችን የሶሻል ሚዲያ ልታወርሺ አካውንትሽን ታወርሺዋለሽ። አባኒ በትዕግስት ነው እያወራ ያለሁት አይደለ ማርዬ? እኔ እኮ እያወራሁሽ ነው ያለሁት በትዕግስት እያወራሁ ያለሁት ለማስረዳት እየሞከርኩ ነው። እኔም ላስረዳ እየሞከርኩ ነው። በቃ አልፈልግም። እኔ እንደዚህ አይነት ስራ እንድሰራ አልፈልግም። በቃ ለኔ ብለህ እንደዚህ አይነት ችግር ውስጥ እንድገባ አልፈልግም። ለኔ ብለህ እንድትሰቃይ አልፈልግም። ለኔ ብለህ ውጪ እንዲመታ አልፈልግም። ገባ ማርዬ? እባክሽ እኔ ዋጋ ላስከፍል አልፈልግም። ግዴታ ነው፣ ዋጋ መክፈል ግዴታ ነው። ዋጋ መከፈል አለበት። ዋጋ ካልተከፈለ ምንም ነገር አይኖርም። ማርዬ አትሄዳትም። ግዴታ አትሄዳትም። መሄድ አለብኝ። በቃ ታዲያ የመጣሁት ነገር ነው። የሰው ግቢ ባዶ ነው ያለው። ግዴታ መሄድ አለብኝ።